ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች ነው። የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። የኢትዮጵያ ዋና ከተማ የነበረችው አዲስ አበባ ለኦሮሚያ ተሰጠች። ምን መዘዝ ያመጣል? መዘዙን ኋላ እናየዋለን። የአዲስ አበባ ጉዳይ በሽምግልና እንዲቋጭ ተብሏል። የተፈጠረው ውዝግብ ሳይፈታ ጉባኤው ተጠናቀቀ ተባለ። ምን ሆነ የተጠናቀቀው? እንመለስበታለን። ህወሓት ከፌዴራል መንግስት ጋር ለመደራደር ፍላጎት አሳይቷል። አደራዳሪዎችም አዲስ አበባ ገብተዋል። አረጋ ከበደ የአማራ ክልል ፕሬዝዳንት አዲስ አበባን ለሽመልስ አብዲሳ አሳልፈው ሰጡ። ሙስጠፌ ግን ድሬዳዋን ማዳን ችሏል። አረጋ ግን ሰጥቶ ገባ። አስወስጃት መጣው አስወስጃት እያለ እየዘፈነ ወደ ባህር ዳር ገብቷል። የአማራ ህዝብ ከዚህ ምክክር ጉባኤ ምን አተረፈ? ምንስ አጣ? እንመለስበታለን። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። የኢትዮጵያ ዋና ከተማ የነበረችው አዲስ አበባ በይፋ የኦሮሚያ ክልል ዋና ከተማ ሆነች። አዲስ አበባ የፌዴራል መንግስት መቀመጫና የኦሮሚያ ዋና ከተማ እንድትሆን ተጠሪነቱም ለፌዴራል መንግስት እንድትሆን ከመግባባት መደረሱ ተነግሯል። የከተማዋ ነዋሪዎች በዲሞክራሲያዊ መንገድ በመረጡት አካላት እንዲተዳደሩ ከመግባባት ላይ መድረሳቸው ተሰምቷል። የኦሮሚያ ልዩ ጥቅም በሚባል በህገ መንግስት አንቀጽ 49 ንዑስ አንቀጽ 5 የተደነገገው በጋራ ጥቅም እንዲተካም ተወስኗል። በዚህ መሰረት አዲስ አበባ ከተማ አስተዳደር ሁሉንም የፌዴራል መንግስት ቋንቋዎች ይጠቀማል ተብሏል። በተጨማሪም ኢሬቻ ብሔራዊ በዓል በብሔራዊ በዓልነት ካላንደር ውስጥ እንዲካተት ስምምነት ላይ ተደርሷል። ዘገባው የኦኤምኤን ነው። የአዲስ አበባ ጉዳይ በሽምግልና እንዲቋጭ ተወሰነ። የተፈጠረው ውዝግብ ሳይፈታ ጉባኤው ትናንትና ተጠናቋል ተባለ። ስምምነት ላይ ተደርሶበት የነበረው አዲስ አበባ ጉዳይ በሽምግልና እንዲቋጭ ተወስኗል። ሀገራዊ የምክክር ኮሚሽን እስካሁን ትክክለኛ የተመካካሪዎች ቁጥር አላሳወቀም ተብሏል። ነሐሴ 15 2018 ዓ.ም በተካሄደው ጠቅላላ ጉባኤ ምልአተ ጉባኤው መሟላቱ ሳይረጋገጥ ምልአተ ጉባኤው እንደተሟላ ተደርጎ ተካሂዷል። በስምምነቱ አጀንዳ ዙሪያ የተመካከሩበት የስራ ቡድኖች ያጠናቀሯቸውን በጋራ ማረጋገጫ ቡድን እንዲደራጅ የተደረጉት ምክረ ሀሳቦች የቀረቡ ሲሆን ከአጀንዳ ምክረ ሀሳቦች በተጨማሪ ኮሚሽኑ በፌዴራል ከተሞች አጀንዳ ጉዳይ እንዲያሸማግል በሚል ያቋቋመው ኮሚቴ ያዘጋጀው ምክረ ሀሳብ ለጉባኤው በዶክተር ዮናስ አዳዬ ቀርቧል ነው የተባለው። የክልሎች ፕሬዝዳንቶች፣ የሁለቱ ከተሞች ከንቲባዎች፣ የሃይማኖት ተቋማት ተወካዮች፣ የሀገር ሽማግሌዎች፣ የሴቶች ተወካዮች፣ የወጣቶች ተወካዮች እና ሌሎች አካላት ማቀፉ የተነገረለት የሽምግልና ኮሚቴ በከተሞች አጀንዳ ዙሪያ ከጥቃቅን ቡድኖች ጀምሮ በተካሄደው የምክክር ሂደት ተመልክቶ የውሳኔ ሀሳብ እንዲያቀርብ በኮሚሽኑ ኃላፊነት ተሰጥቶት የነበረው ይህ ኮሚቴ ነሐሴ 14 እና 15 ተመካክሮ ያዘጋጀውን ምክረ ሀሳብ ለኮሚሽኑ ሲያቀርብ ምክረ ሀሳቡ ለጠቅላላ ጉባኤው እንደሚቀርብ መነገሩ ግን ተቃውሞ አጋጥሞታል ተብሏል። ሁለት አማራጮች ቀርበዋል። የመጀመሪያው ምክረ ሀሳብ በሀገር ሽማግሌዎች የቀረበው አንደኛ ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንደሚችሉ የሚጠቁም ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ እና ሁለተኛው አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በህገ መንግስቱ እንዲካተት የሚሉት ሁለት አማራጮች ኮሚቴው በምክረ ሀሳብ እውቅና መስጠት የሚያስችሉ ናቸው ብሎ ያቀረባቸው ናቸው ተብሏል። ጉባኤውን የመሩት የኮሚሽኑ ኮሚሽነር ዮናስ አዳዬ ኮሚሽኑ ከሁለት አማራጮች መካከል አንዱን ለይቶ እንዲያቀርብ የሚጠይቅ መሆኑን ጠቅሰው ኮሚሽኑ ጥቃቅን ቡድን እስከ ስራ ቡድን ጉባኤ ድረስ የተካሄደውን የምክክር ሂደት ቃለ ጉባኤ የድምፅና የምስል ክምችቶች አማካኝነት ዳግም ተመልክቶ ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ ተናግረዋል። ኮሚሽኑ አቤቱታና ቅሬታዎችን መቀበል ማቆሙን አሳውቋል። በአንጻሩ ኮሚሽኑ የክልል ተወካዮች ጉባኤ አባላትን ሰብስቦ የሽምግልና ኮሚቴ ለማቋቋም መንቀሳቀስ ከጀመረበት ጊዜ ጀምሮ ሂደቱ የጉባኤውን አሰራር የጣሰና የምክክር ሂደቱን ወደ ኋላ የሚመልስ ነው የሚል ቅሬታ ሲያቀርቡ የነበሩት የአማራ ክልል ተወካዮች የኮሚሽኑ ኮሚሽነሮች የገቡልንን ቃል ጥሰዋል በሚል ተጨማሪ ቅሬታ አሰምተዋል።
አርብ በተካሄደው ጉባኤ የአማራ ተመካካሪዎች ቅሬታቸውን በመግለጽ መድረኩን ጥለው ወጥተዋል። ነገር ግን በክልሉ አመራሮች ሽምግልና ጥረት የተወሰኑት ተመካካሪዎች ወደ አዳራሽ መመለሳቸው ተሰምቷል። ከዚያ በፊት አንድ ቀን ቀደም ብሎ የኦሮሚያ ተወካዮች ሰነድ በተነበበበት ወቅት በአዲስ አበባ ጉዳይ አንስማማም ብለው ጥለው በመውጣት ተመሳሳይ እርምጃ ወስደው የነበረ መሆኑ ተመላክቷል። በአጠቃላይ የምክክር ኮሚሽኑ ከጅምሩ የከሸፈ አጀንዳዎቹን ለብልጽግና አስረክቦ ሰጥቶ ወጥቷል። የአዲስ አበባም ጉዳይ አልተቋጨም። ህወሓት ከፌዴራል መንግስት ጋር ለመደራደር ፍላጎት ማሳየቱ ተነግሯል። አደራዳሪዎቹ አዲስ አበባ ገብተዋል። ህወሓት ግን አዲስ አበባ ገብቷል የተባለው ሐሰት ነው ተባለ። አዲስ አበባ አልሄድንም ሲል የህወሓት ምክትል ፕሬዝዳንት አቶ አማኑኤል ተገልጸዋል። በፌዴራል መንግስትና በህወሓት መካከል ያለው ውጥረት በጨመረበት በዚህ ወቅት የፕሪቶሪያው የሰላም ስምምነት አደራዳሪ የነበሩት የቀድሞ ናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ አዲስ አበባ ገብተዋል። ኦሉሴጉን አዲስ አበባ ከገቡ በኋላ ከህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር በወቅታዊ ቀጠና ጉዳዮች ላይ ተወያይተዋል። የህብረቱ ቡድን ወደ መቀሌ ሊያመራ እንደሚችል ቢነገርም ከኢትዮጵያ ባለስልጣናት ጋር ስለመነጋገራቸው ወይም ስለቀደመው ስምምነት አፈጻጸም ላይ ውይይት ስለመቀመጣቸው እስካሁን በግልጽ የወጣ መረጃ ባይኖርም ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ዛሬ ምሽት በአዲስ አበባ ይደረጋል ለተባለው የፊት ለፊት ንግግር የህወሓት ተወካዮች አዲስ አበባ እንዲገቡ እንደሚደረግ ተገልጿል። ህወሓት ከሰሞኑ በኬንያ የሰላም ጥሪ አልቀበልም፣ የኔ ዓላማ 4 ኪሎ መቆጣጠር ነው ማለቱ ተዘግቧል። ከመቀሌው ድብደባ በኋላ ነገሮች ተቀያይረዋል ተባለ። አረጋ ከበደ የአማራ ክልል ፕሬዝዳንት ለሽመልስ አብዲሳ እጅ ሰጡ። ለአንድ ቀን ያዙኝ ልቀቁኝ ሲሉ የዋሉት አቶ አረጋ ከበደ በስተመጨረሻ በሽመልስ አብዲሳ ማስፈራሪያና በአዳነች አቤቤ ማባበያ ተመልሰው እጅ ሰጡ። አዲስ አበባን ለሽመልስ አስረከቡና ወደ ባህር ዳር ተመለሱ። ከሁሉም የሚገርመው ደግሞ የአማራ ክልል ተወያዮች የኮሚሽነር ዮናስ አዳዬ ሪፖርት ሊቀርብ ሲል መድረኩን ተቃውሞ ሲወጡ መድረኩን ረግጠው የወጡ የአማራ ተመካካሪዎችን አባብሎ ወደ መድረኩ እንዲመለሱ ማድረጋቸው እጅግ በጣም የተሳሳተ ተግባር መፈጸማቸውን ታሪኩም አይረሳውም። የአዲስ አበባ አጀንዳ ለአማራ ሕዝብ እጅግ በጣም ውድና አይነኬ አጀንዳ ነው። አዲስ አበባን የቆረቆረው አማራ ነው። ያስፋፋት አማራ ነው። መስዋዕትነት ከፍሎ ከባንዳና ከባዳ ጋር አንገት ለአንገት ተናንቆ ዛሬ ሁሉም የሚጎምጃት ያደረጋት አማራ ሕዝብ በቀዳሚነት ከሌሎች ብሔር ብሔረሰቦች ጋር አብሮ ሆኖ ነው። የቀደሙት የአማራ መሪዎች እነ ዶክተር አምባቸው መኮንን ይህንን ሴራ በመቃወማቸው መስዋዕትነትን ከፍለዋል። ከዚህ ምክክር ኮሚሽን የአማራ ህዝብ ምን ውጤት ይዞ ወጣ ብለን መልሱ ምንም ነው። የኦህዴድ ኃይሎች እነ ሽመልስ አብዲሳና መሰሎቹ ግን እሬቻን ብሔራዊ በዓል አድርገዋል። አዲስ አበባን ዋና ከተማቸው አድርገዋል። አብይ አህመድን የኢትዮጵያ ፕሬዝዳንት አድርገዋል። አማርኛ ቋንቋን ወደ 5ኛ ደረጃ እንዲወርድ አድርገዋል። አማርኛ ብሔራዊ ቋንቋ እንዳይሆን ተከራክረው አሸንፈዋል። አማራ ከዚህ መድረክ የትኛውን አሳካ? ከአማራ ክልል ውጪ ያሉት አማራዎች ልዩ ዞን እንዲኖራቸው የአገር ባለቤት እንዲሆኑ ማድረግ አልቻሉም። አዲስ አበባን ማዳን አልቻሉም። እርስትና የድንበር ጉዳዮቻቸውን ማሳካት አልቻሉም። በሌሎች ክልሎች በተለይ በኦሮሚያ ክልል የሚኖሩ አማራዎች ከጅምላ ጭፍጨፋና ማፈናቀል መታደግ የሚችል ምክረ ሀሳብ እንኳን እንዲካተት ማድረግ አልቻሉም። ታዲያ የአማራ ህዝብ ከዚህ ምክክር ኮሚሽን ምን አተረፈ ሲሉ የአማራ ማህበረሰብ አጥብቀው እየጠየቁ ይገኛሉ። አማራ ኦሮሚያ ክልል ምክር ቤት ውስጥ ተወካይ እንኳን የለውም። አልፎ ተርፎ አቶ አብዱ ሁሴን መድረኩን ረግጠው የወጡ የአማራ ክልል ተወካዮችን ሲያሸማቅቁ እንደነበረም ተረጋግጧል። የህዝባችን አደራ አንበላም ብለው መድረክ ረግጠው የወጡ የአማራ ክልል ተመካካሪዎች መድረክ ረግጣችሁ መውጣት አትችሉም፣ ትጠየቃላችሁ ብሎ በሉ አሁን ይቅርታ ጠይቃችሁ ተመለሱ በማለት አባላቱን ሲያስፈራራና ሲያሸማቅቅ የነበረው የአማራ ክልል ምክትል ፕሬዝዳንት አቶ አብዱ ሁሴን ነበሩ። ይህን ታሪክ አይረሳውም።
በምስራቅ ወለጋና በሆሮ ጉዱሩ ወለጋ በፋኖና በገዳ ኮማንዶ መካከል እየተደረገ ያለው ውጊያ አሁንም ተጠናክሮ ቀጥሏል። በፋኖ ሊቀመንበር ዘመነ ካሴ ዓላማችን የብልጽግናን መንግስት አስወግደን የሽግግር መንግስት መመስረት ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ ፋኖ ሰልጣኞችንም አስመርቋል። በብዛት የፋኖ ኃይሎችን አዲስ ኃይል አስመርቆ ወደ እንትን አስገብቷል። ወደ ኃይል ማስገባቱ ታውቋል። ይህ በእንዲህ እንዳለ የኬንያ አምባሳደር የነበሩት ባጫ ደበሌ ከስልጣናቸው መነሳታቸው ተነግሯል። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ